እኔ ግን አቤል እንኳን እያስረዳት እሱንም መረዳት አለ እንድትረዳ ያደረጋት ነገር ያንተ ውሳኔ ነው። ገብቶሃል? አንተ ፊት እየሰጣት ነው። ለምን ነው ፊት መሰጠት? ትልቁ ዳቦ ሊጥ ሆነ ማለት አሁን ነው። ኤፍሬም ሩታ እየጠየቀች ያለችው ግን ገብተዋል ወይስ አልገባህም? ስለ አብርሽ ቡታጀራ ሄዶ ቡታጀራ ገብቶ የሚያስተካክለው ነገር ላይ ሳይሆን ወይም ደግሞ ስለ አብርሽ ስለ ትላንትናው ህይወት ሳይሆን የጠየቀችው እች ልጅ ስለ ዛሬ ህይወቱ ነው እየጠየቀች ያለችው ማለት ነው ሩታ። እሱ ምንድነው ነፃነት እስከ ዛሬ ድረስ እናወራ ነበረ፣ ሁለታችንም አታሉናል፣ በሁለታችንም ላይ ማግጠዋል ያለችበትም ፓርት ላይ ነው ጥያቄ የሆነባት። ሩታ የጠየቀችው ይሄ ጥያቄ ነው እንጂ ቡታጀራ ሄዶ ማስተካከል ያለበትን ነገር እንዲያስተካከል አልፈለገችም አይደለም። ምክንያቱም የራሷ ምንትን ነው የራሷም የሚስተካከል ነገር ስለሆነ ግዴታዋ ነው የመፍቀድ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ አይለፍላችሁና ሰብስክራይብ እና ላይክ አድርጉኝ። አዎ የምሬን ነው የምላችሁ። እኔ እየተራገምኩ ነው እንግዲህ ላይክ የምታደርጉኝ። ስትሳደብ ሰብስክራይብ ታደርጉኛላችሁ፣ ስትሳደብ ላይክ ታደርጉኛላችሁ። በሰላም ነው። እኔ ይሄ ወንጀለኛ ልሆን እንደ የራሴ ወንጀል አንሶኝ በቃ እዚህ ሚዲያ ላይ ልሰብስብ። እባካችሁ ሰብስክራይብ አድርጉኝ። ሌላ ኤፍሬም ትላንትና የሰራው ቪዲዮ አለ፣ ሁላችንም አዳምጠነዋል። በመቀጠል ደግሞ የተወሰነው ሰው ቅራስ ብሎታል፣ የተወሰነው ሰው ደግሞ ወንድም መከታ ነው ብሎ እንግዲህ ደስ ያለው ሰው አለ ማለት ነው። ነገር ግን እች ልጅ የተረዳት የለም አሁን ላይ ማለት ነው። እሱም የተረዳት የለም እያልኩኝ ያለሁት ምንድነው ሩታ ወደ ቡታጀራ ሄደ ጉዳያችን አታስተካክል ሳይሆን እያለች ያለችው አስረድተኸኝ ችግራችን ተነጋግረን ፈተን ከዛ በኋላ ሄደ አስተካክል ነው ያለችው። አታስተካክል አላለችም ኤፍሬም ማለት ነው። በእርግጥ ኤፍሬም ሩታና ኤፍሬም ማለት ነው በጣም እንደሚዋደዱና እንደ እህትና ወንድም እንደሚተያዩ ይሄ የታወቀ ነው። እኔ እጅ መክተት ራሱ አልፈልግም በነገራችን ላይ በዚህ ነገር። ለምን ባለፈው የሆነ ነገር ሩታ ባረገዘችበት ሰዓት በጣም ብዙ ሰው ንግግር ተናግሯታል። በጣም ቅስም የሚሰብር ንግግር የተናገሩ ልጆች አሉ። አብሶ ዩቱበሮች ማለት ነው፣ ጥቃቅን ዩቱበሮች እንዳለ የማታው ልጅ የሆነ ቀሽም እና ያ ነገር ራሱ አብረሽ ራስህን አስከብር፣ ሚስትህንም አስከብር፣ ቤተሰቦችህም አስከብር፣ እስከ መቼ ነው ራስን ዝቅ አድርገህ የምትኖረው ሲባል ወደ ኋላ ብሎ ነበረ። ነገር ግን በልጅ የመጡበትን ፓርት ላይ ለኤፍሬም ተልኮ እርምጃ የወሰደበትን ሰው አለ። ምክንያቱም በሩታ በቃ አይደራደርም ባጭሩ ማለት ነው። የምሬ ነው የምላቸው፣ እዚህ ጋር መናገር አልችልም። ያ ሰው ራሱ እርምጃ የተወሰደበትን ሰው ራሱ የምሬ ነው የምላቸው ትንፍሽ አላለም። እስከ ዛሬ ድረስ ያወራ የተናገረ የለም፣ ጸጥ ነው ያለው። እስኪ ማን ተናገረ? ማንም። ያለ ምንድን ነው ዝም ያለው? እኛ ስለምንስቅበት ስለምንሳለቅበት ነው ወደ ኋላ ያለው እንጂ ኤፍሬም ራሱ በዚህ በሩታ አይደራደርም። የምሬ ነው ብላችሁ አይደራደርም በጭራሽ። ይዋደዳሉ። በጣም የሚወዳትና የሚያከብራት ልጅ ነው ማለት ነው። ነገር ግን የትላንትናው ንግግር ላይ አንዳንድ ቦታዎች እኔ ራሱ አናደውኛል፣ አላናደዱኝም አይደለም፣ አናደውኛል፣ አበሳጭተውኛል። እሱም ለምንድነው ፊት የምትሰጣት? ሄደህ አስተካከል፣ ጉዳያችን ሄደህ አስተካከል፣ ከዚህ በኋላ በራስ ውሳኔ ወስን እያለው ነበረ። ከዚህ በኋላም ይሁን ከዚህ በፊትም ሩታ በራሷ ውሳኔ ወይም ደግሞ እሷ ብላ ሲደረግ አይተን አናቅምኛ። አይታችሁ ታውቃላችሁ ውድ ቤተሰቦች? አላየውም ሩታ አብርሽ ይሄንን አድርግ ብላው ሲያደርግ አይቼ አላቅም። እሷ ባለችበት አላቅም። ሲጀመር ባልና ሚስት ናችሁ፣ እኛ መግባት አለብን ብዬ አላስብም። ወይም ደግሞ ከኤፍሬምና ከኛ ከኦዲየንስ ኤፍሬም ነው የሚቀርባት ለሩታ ማለት ነው። እኛ ምንም የምንጠቅማት ነገር የለም። ስትነካ ለምን ተነካች ብለን እናጨብጭብ እንጂ ነገ የሆነ ነገር ብትወድቅ ራሱ ቀድሞ የሚያነሳት ኤፍሬም ነው እንጂ ተመልካች አይደለም። ይሄ የታወቀ ነውና ኤፍሬም መቆጣት ባለበት መንገድ እንዴት አድርገህ ነበረ መቆጣት የነበረብህ? ሩታ ስለ ባለፈው ህይወቱን ተዩ ብለህ ወይም ደግሞ ብቻ አግባብተህ መናገር ትችል ነበረ። ነገር ግን አንተ ፊት እየሰጣሃት ነው፣ አንተ ቦታ እየሰጣሃት ነው፣ ያንተ ጥፋት ነው እዚህ ደረጃ ያደረሰው። ይሄ የሚያስብል ነገር የለም። ምክንያቱም ምንም ስታደርግ አላየንም። እኛ ልንፈርድ ራሱ አንችልም በሷ። ለምን የትላንትና ህይወቱ ሳይሆን እየጠየቀች ያለችው ልጅ ስለ ዛሬ ህይወቱ እስከ ቅርብ ጊዜ ድረስ እናወራ ነበር ያለችበትን ፓርት ልጅቷ ደግሞ ማስረዳ አለባችሁ። አብርሽ ራሱ ማነው ስሙ አቤል ራሱ እያስረዳት መረዳት አልቻለችም ሲል ነበረና አብርሃም የጋሽ ታደሰ ልጅ እንዴት ብለህ ነው ሚስትህ ሌላ ሰው እንዲያስረዳልህ የምትፈልገው? ያንተ እንደዚህ አይነት ጥፋት አጥፍተሃል ተብለህ ሌላ ሰው መጥቶ እንዲያስረዳልህ አትጠብቅ አባቴ። ራስህን አስረድተህ ችግርህን መፍታት። ስልክ አለ፣ ሁሉንም ነገር በአሁን ሰዓት ቴክኖሎጂ የረቀቀበት ጊዜ ነው። ስልክ አለ፣ ብዙ ነገር አለ፣ መነጋገር ትችላላችሁ። ከዛችኝቱም ከነጽይም ጋር ተደዋውላችሁ ማለት ነው። ወይም ደግሞ ሩታ ራሷ ደውላ መጠየቅ ትችላለች። በእርግጥ ሸር ያሰበ ሰው ለሩታ አዎ ይሄ ነገር ነው ብላ ልታስረዳት ትችላለች። ጥሩ ነገር
እንኳን አታስረዳትም። ነገር ግን እናንተ ባለፈ ህይወቱን ባለፈ ክረምት ቤት አይሰራም እንደሚባል ስላለፈ ህይወት ማንም አይመለከተውም። እቺ ልጅ ግን ማወቅ አለባት፣ ሩታ ማለት ነው ማወቅ አለባት። እኔ ራሱ እንደ ሴት ማለት ነው እንደ ሴት ስላለፈ ህይወቱ አይመለከተኝም እንደ ሴት። ስለ ዛሬው ህይወቱ ግን ይመለከተኛል፣ ማወቅም አለብኝ። የሆነ ስህተት ሲፈጠር ማወቅ አለብኝ። ምክንያቱም እኔም የማልዛለቀው ከሆነ እንደዚህ እኔ እዚህ ጋር ቁጭ ብዬ በዛ በኩል ሌላ ነገር እየተፈጠረ ከሆነ እንዴት ህይወቴን አመሰቃቅዬ መኖር አልፈልግም። የትኛውም ሴት እንደዛ ናት ብዬ አስባለሁ። እቺ ልጅም ህይወቷን አመሰቃቅላ መኖር አትፈልግም። ሲጀመር አብርሃም አያደርገውም ማለት ነው። አብርሃም እዚህ ጋር ልፈርድብህ አልችልም። አብርሃም ተረድቷታል። ለምን በአሁን ጊዜ እኔ በራሴ ውሳኔ ማድረግ እችል ነበረ፣ ሄጄ ማስተካከል እችል ነበረ። ነገር ግን የሆነ ነገር በንዴት የሆነ ነገር እንዳታደርግ የሆነ ነገር እንዳትወስን እየፈራውኝ ነው አለ። እዚች ጋር ደግሞ በሆነ ነገር እንትላሉ የሆነ ነገር ተረዳሁኝና ሌላ ጣጣ ይዛችሁ እንዳትመጡ እፈራላችኋለሁ። ብትመጡ ራሱ ውርድ ከራስ ያለቃችሁ። በእውነቴ ነው የምላችሁ። የሆነ ነገር እንደዚህ አንደኛ ልጅቷም ትሰደባለች፣ ሁለተኛ አሁን እኮ እኔ እዚህ ጋር መለፍለፍ አልፈልግም። በነገራችን መናገር እየፈለኩ አንዳንዴ አፌን የሚይዝበት ጊዜ አለና የሆነ ነገር ትወስናለች ወይም ደግሞ የሆነ ነገር ታደርጋለች ብዬ ፈርቼ ነው ያለበትን ፓርት በሆነ ነገር ነው የተረዳሁኝ። እንደዚህ ያደርጋለች ወይም ደግሞ እንደዚህ ሆነዋል ብላችሁ እንዳትመጡ ፈራላችኋለሁ። እንደዛ ብላችሁ ብትመጡ ራሱ ውርድ ከራሴ እኔ በመጀመሪያ የምጀምራችሁ። ምክንያቱም እቺ ልጅ ሁሌ እየተፈረደባት ወይም ደግሞ እየተወቀሰች እንድትኖር አንፈልግም። እስከዛሬ ድረስ ኖራለች። አሁን ራሱ በብዛት ሰዎች ኧረ ንገራት፣ ልክልኳን ንገራት በላት ወይም ደግሞ እንትን በላት፣ ልክልኳን ንገራት፣ እንደ ረግጣ ልታኖረው ነው ወይ ብቻ ሩታ ላይ እየተሳደባችሁ ያላችሁም ሰዎች አላችሁ። ባይዘዌ ሩታ በጣም ጀግና ሴት ናት። የምሬ ነው የምላችሁ። እኔ አስረግጬ ነው የምናገራችሁ። በጣም ጎበዝና ስማርት ወይም ደግሞ ጀግና ናት። የትኛውም ነገር ረግጣ የመያዝ አቅሙ አላት ማለት ነው። ወይም ደግሞ ቤቷ ሰብስባ የመያዝ አቅም አላት። ሴት ልጅ ብልሃተኛ ናት ይባል የለም? እሷም ደግሞ እንደዛ ናት ማለት ነው። እና አብርሽ አይደለም ሳይሆን አብርሽም ነው። ነገር ግን አብርሽ ምንድነው የዋህነት ያጠቃዋል። ከሰው ጋር ይግባባል፣ ከሰው ጋር ይቀራረባል። ሰው በደለው አልበደለው መስሎ አይታየውም ለሱ ምንም ነገር ማለት ነው። እና ኤፍሬም ለሩታ መጥፎ ነገር አስቦ ሳይሆን ወይም ደግሞ በመጥፎ ነገር እየወሰደባት ሳይሆን እሱ እንደ እህቱ ስለሚያይ ተናግሯት ይሆናል። ገባቻ? ሲጀመር ነው እንደ እህቱ ስለሚወዳት ስለሚያከብራት ነው ያ ነገር የተናገራት። ነገር ግን አንዳንድ ፓርቶች ግን አናደውኛል። እኔ ቢያናድዱኝም እንደ እህት በቃ አድርግ፣ ያ ነገር ግዴታ መስተካከል አለበት፣ ሄደ አስተካክላለሁ። ያ ነገር ደግሞ እኔም እንዲስተካከል እፈልጋለሁ። ሄዶ አያስተካክል አይደለም። ነገር ግን ችግሩን ከፈቱ በኋላ ሄዶ ቢያስተካከል ደስ ይለናል። ሌላ እንግዲህ ከነፃነትም ጋር እገናኛለሁ፣ እጠይቃታለሁ። አብረን ቁጭ ብለን ያው ተነጋግረን ነው የተለያየ ነው። ዛሬ ላይ ግን ፋይልን ለምን እንዳወጣች ያ ነገር ሁሉ ለምን ልትናገር እንደቻለች ማቀው ታሪክ የለም እያለ ነበረ። አብርሃም ላይም መፍረድ አንችልም አሁን ላይ ለምን ስላለፈ ህይወት እኮ አይመለከተንም አይደለ? ስላለፈ ታሪኩ አይመለከተንም፣ ስለ ዛሬው እንጂ። ዛሬ ላይ ቁጭ ብሎ ሩታ ላይ ሌላ ነገር አምጥቶ እያደረገ ከሆነ ወይም ደግሞ ሩታ እዚህ ጋር አስቀምጦ ነፃነትን እየተጫወተበት ከሆነ እሱ ልንወቅሰው እንችላለን። እሱም ደግሞ ሁለቱ ቁጭ ባሉበት ትክክለኛው መልስ ወይም ደግሞ ትክክለኛው ንግግር አምጥተው ሲነግሩን አብርሽ ማዋጥፍች ያለው እንደዚህ ብያለሁ ሲል የዛኔ ልንፈርድብህ እንችላለን። እንግዲህ አብርሽ ትችለዋለህ፣ ግን ታደርገዋለህ ብዬ አላስብም። እኔ በአንተ ተማመናለሁ። እኔ ውድ ቤተሰቦች ተማመናለሁ 100% ማለት ነው። ምክንያቱም ከተለያዩ ስለቆየ ከኔ ፍቅረኛው ነበረች፣ ተለያይተዋል። ከተለያዩ ቆይተዋል ስለተባልኩ የተለያዩበትን ምክንያት የዛኔም ስላወቅ በመጀመሪያ ገና ሩታ ሳትመጣ በፊት ስለሆነ መስሎም አይታየኝም እኔ ስላለፈው ታሪክ ማለት ነው። ነፃነትም ዛሬ ላይ መታ እንደዛ ልትን እንደቻለች የማውቀው ታሪክ የለም። ነገር ግን አዎ አገባሽ አለው ብሏት አታሏት ከሆነ ሩታ ካገባ በኋላ ከሩታ ጋር ከሆነ በኋላ እሱ ከተናገረ ኦኬ ልንፈርድበት እንችላለን። ከዛ ውጪ ምንም ልንል አንችልም። ሌላ ደግሞ አብርሽ ትዳርህን ቀጥለጥ አድርገህ መያዝ ያለብህ ራስህ ነህ እንጂ ሚስትህ ማስረዳት ያለብህ ራስህ ነህ እንጂ ማንንም ሰው መቶ እንዲያስረዳልህ አትጠብቅ በጭራሽ። አቤል ምን አገባው ሲጀመር ስላንተ ትዳር? እንዴት ብሎ ነው? አንቺስ ምን አገባሽ በሉኛ። አዎ በሉኝ እንዴት ትሉኝ ያላችሁ? ሲጀመር አውቃለሁ እንደምትሉኝ አውቃለሁ። አዎ እና ኤፍሬም ነው የሚቀርበው ከኛም ይሄንን እናውቃለን። ግን ኤፍሬም አንዳንድ ቦታዎች ብታስተካክል ባይነኝ። ሲጀመር ባለፈውም ግን የሆነ ነገር አድርግ እንደዚህ ለሩታ የሆነ ነገር ተብላለች ብለን ያደረገው ነገር አለ። እዚህ ጋር ግን መናገር አልፈልግም። እንደ እህቱ ወይም ደግሞ እንደ በቃ በጣም ይወዳታል፣ በጣም የሚያከብራት ልጅ ነው ማለት ነው እና
ያ ነገር እንደዚህ እየተባለች ነው ብለን ከዛ በኋላ ካደረገው በኋላ ማለት ነው ውድ ቤተሰቦች እውነት ለመናገር በጣም ለሷ ቦታ እንዳለውና እንደሚያከብራት እንደሚወደት ልክ እንደ እህቱ እንደሚያየት ተረድቻለሁ ማለት ነው እኔ በበኩሌ። እና እዚህ ጋር ደግሞ መለፍለፍ አግባብ አይደለም። ሰላም ሆኑልኝ በያላችሁበት።